በዛሬ ቪዲዮ ደግሞ እንግዲህ የመጨረሻው ክፍል 9 ቪዲዮ ነው። ስለዚህ በክፍል 9 ደግሞ ምንድነው የምናየው? እንደምታዩት ወደ 23 ጥያቄዎችን አዘጋጅቻለሁ ማለት ነው። ከክፍል 1 እስከ 8 በሰራናቸው ቪዲዮዎች ላይ በእነሱ ዙሪያ ያሉ ለሲኦሲ ሊሆን ይችላል የሚያገለግል 23 ጥያቄዎችና ከዛ በላይ በውስጣቸው ሊሆን ይችላል። እንደዚህ አይነት ጥያቄዎችን አዘጋጅቻለሁ ማለት ነው። ስለዚህ ዋናው ዓላማው ምንድነው? ቤዚክ ፕራክቲካል አንደርስታንዲንግ የሆነ የሲኤምዲ ኮማንድ እውቀት እንዲኖራቸው ነው። ስለዚህ እነዚህን 23ቱን ጥያቄዎች አብረን እናያለን ማለት ነው። ሙሉ በሙሉ ይህንን ነገር ጥያቄውን ሰራችሁ ማለት በጣም ብዙ ነገር ታገኙበታላችሁ ማለት ነው። ስለዚህ ወደ መጀመሪያው እናልፋለን ማለት ነው። ወደ መጀመሪያው ኢንስትራክሽን ጀነራል ኢንስትራክሽናችን ምንድነው? ክሬት የምታደርጉት ፎልደር ሁሉም ዴስክቶፕ ላይ መሆን አለበት። ከለሩ ደግሞ 02 ወይም ደግሞ ኤኒ ከለር መጠቀም ትችላላችሁ ማለት ነው። ስለዚህ ምንድነው የምናደርገው? ቀጥታ ወደ አንደኛ ጥያቄ እንሄዳለን ማለት ነው። እዚህ ጋር እንዳለው የመጀመሪያ ጥያቄ ምንድነው? ክሬት ኤ ዳይሬክት ወይም ደግሞ ፎልደር ሳብጀክት የሚባል which contain አማርኛ፣ እንግሊዘኛ፣ ማትስ እና ሲቲ የሚል ማለት ነው። ስለዚህ ዴስክቶፕ ላይ መጀመሪያ ናቪጌት እናደርጋለን። ስለዚህ ሲኤምዲ እንገባለን። ሲኤምዲ ከገባን በኋላ ራይት ክሊክ አድርገን ረን አስ አድሚኒስትሬተር ብለን እናልፋለን ማለት ነው። ከዛ በኋላ ምንድነው የምንለው? እዚህ ጋር ሲዲ ብለን ዴስክቶፕ እንላለን ማለት ነው። ሲዲ ዴስክቶፕ ኢንተር እንላለን። ሲኤልኤስ እንበለው። ከዛ ምንድነው የማናደርገው? ሜክ ዲ ወይም ደግሞ ኤምዲ ማድረግ እንችላለን። ሜክ ዲአይአር ብለን እነዚህን ክሬት አድርጎ ያልኳቸው ፎልደሮች በኮማ ሰፓሬት እንደሆኑ እንደዚሁ ማንጣት ይቻላል ማለት ነው። መልቲፕል ፎልደር አት ዘ ሴም ታይም ክሬት ለማድረግ። ስለዚህ እዚህ ጋር ይችኛውን የመጨረሻውን ዶቷን እናጠፋታለን። ይህን ዶት እናጠፋለን። ከዛ ደግሞ እዚህ ጋር ያለውን እናጠፋና በምታዩት መልኩ ኢንተር እንለዋለን ማለት ነው። ስለዚህ ሲዲ ብለን ሳብጀክት ውስጥ እንገባለን ማለት ነው። ሲዲ ሳብጀክት የሚለው ውስጥ እንገባለን። ኦኬ ኔትወርክ ሶሪ እንደምታዩት ውጭ ላይ ነው ክሬት ያደረገልኝ ማለት ነው። ስለዚህ ምንድነው ያልኩት? ጥያቄውን እናስተካክለዋለን ማለት ነው። ስለዚህ እነዚህን አሁን እንትን ውስጥ ማስገባት አለብን። ሲዲ ብለን ሜክ ዲአይአር ብለን ሳብጀክት እንላለን። ሳብጀክት ካልን በኋላ እዚህ ጋር እንደምታዩት ሳብጀክት የሚለው ነገር ክሬት ሆነልን ማለት ነው። ስለዚህ እኛውን ዲሌት እናደርገው መጀመሪያ። ኦኬ ዲሌት አደረግነው። ከዛ ምንድነው የምናደርገው? ሳብጀክት የሚለው ክሬት ስለሆነ እዚህ እንደምታዩት ሙቭ ቱ ሲዲ ሳብጀክት የሚለው ጋር እንገባለን ማለት ነው። አሁን ዲአይአር ብለን ነው። ዲአይአር ብለን ስናየው እንግዲህ ምንም አይነት ፋይልም ሆነ ፎልደር የለውም ማለት ነው እዚህ ውስጥ ላይ። ስለዚህ ቀጣይ ምንድነው የምናደርገው? ሲኤልኤስ እንበለው። ከዛ እዚህ ጋር እቺኛውን እንደዚህ እንንካትና ኦኬ እዚህ ያለው ያው ኮፒ ፔስት ነው ያደረግነው መጀመሪያ። ስለዚህ ኢንተር እንለዋለን። ኢንተር ብለን አሁን ዲአይአር እንበለው። ዲአይአር ስንለው እንግዲህ እነዚህን ፎልደሮች ክሬት አደረገልን ማለት ነው። ውስጥ ላይም ገብተን ስናየው በተመሳሳይ እነዚህን አመጣልን ማለት ነው። ስለዚህ የአንደኛ ጥያቄ በተሳካ ሁኔታ ሰራን ማለት ነው። ወደ ሁለተኛው ስናልፍ ምንድነው የሚለው? ክሬት ማርክ የሚል ዶክመንት ፋይል ኦን ኢች ፎልደር፣ እያንዳንዱ ፎልደር ውስጥ ማርክ የሚል ፎልደር ክሬት አድርጎ ነው የሚለው። ዶክመንት ያ ማለት ወርድ ፋይል ነው። ስለዚህ እሱን ለማድረግ ምንድነው የምናደርገው? ዲአይአር ብለን እንጽፋለን ማለት ነው። ኦኬ ዲአይአር ብለን ኦኬ ሲኤልኤስ ልበለው። ዲአይአር እንልና ከዛ ፋይል ኔማችን እንጽፋለን። ለምሳሌ ማርክ ነው አይደለ? ማርክ እንላለን። ከዛ ማርክ ካልን በኋላ ስፔስ አድርገን ግሬተር ዛ ምልክት ከዛ ፋይል ኔማችን እንሰጣለን ማለት ነው። ኦኬ ፋይል ኦኬ ዲር ካልን በኋላ ዲር እንላለን። ዲር ካልን በኋላ ግሬተር ዛ ምልክት ከዛ ማርክ ብለን እንጽፋለን። ከዛ ምንድነው የምናደርገው? ዶክ ኦኬ ይሄኛው ኖርማሊ አንዱ እንትን ላይ ነው። ስለዚህ ኦኬ ወደ እንትን ኦኬ ዲአይአር እንበለው። ከዛ ሲዲ ብለን አማሪክ ብለን እንገባለን ማለት ነው። አሁን አማሪክ የሚለው ውስጥ ገባን። ዲአይአር እንበለው። ዲአይአር ስንለው ምንም ፋይል የለውም፣ ዜሮ ፋይል ነው እንደምታዩት። ስለዚህ ምንድነው የምናደርገው? አሁን ዲአይአር እንላለን። ግሬተር ዛ ምልክት ከዛ ማርክ ብለን እንጽፋለን ማለት ነው። ከዛ ዶክ እንላለን ማለት ነው። ስለዚህ ኢንተር እንለዋለን። ከዛ ምንድነው የምናደርገው? ዲአይአር እንላለን ማለት ነው። ዲአይአር ስንል እንግዲህ እዚህ ጋር ማርክ የሚል ዶክመንት ክሬት አደረገልን በግራፊካል ዩዘር ኢንተርፌስም ስንገባ አማሪክ የሚለው ውስጥ ማርክ የሚል ክሬት አደረገልኝ ማለት ነው። እዚህ በምናየው መልኩ ማለት ነው። ኦኬ ስለዚህ በዚህ መልኩ ክሬት አደረገልን ማለት ነው። ይህን ኦፕሬሽን ለሁሉም ፎልደሮች እንሰራዋለን ማለት ነው። ስለዚህ ሁለተኛው ምንድነው የምናደርገው? ሲዲ ብለን ሲዲ ዶት እንላለን። ኦኬ ሲዲ ዶት ኢንተር እንላለን።
ከዛ ሲዲ ብለን ወደ ቀጣይ ፎልደር እንገባለን ማለት ነው። ቀጣይ አይሲቲ ውስጥ እንግባ። አይሲቲ ገባን። ከዛ አሁንም ዲአይአር እንላለን። ከዛ ክሬተር ዛ ምልክት ከዛ ማርክ ብለን ጽፍና ዶክ እንላለን ማለት ነው። ስለዚህ በዚህ መልኩ ዲአይአር እንበለው። እንደምታዩት እዚህ ጋር አንድ ዶክመንት ክሬት አደረገልኝ ማለት ነው። ስለዚህ ምንድነው የምናደርገው ማለት ነው? ይህን ኦፕሬሽን ለሁሉም ፎልደሮች ወይም ደግሞ ዳይሬክተሪዎች ወይም ደግሞ ሳብጀክቶች እንሰጣለን ማለት ነው። ስለዚህ የኛውን በዚህ እንጨርሰውና ሲዲ ብለን ዶት ዶት እንመለስ። ሲዲ ዶት ዶት እንመለስ። ኦኬ ወደ ዴስክቶፕ ተመለስን ማለት ነው። አሁን ወደ ሶስተኛ ጥያቄ እንሄዳለን። ሶስተኛ ጥያቄ ኦኬ ሶስተኛው እንሄድም። ኦኬ አራተኛ ወደ አራተኛው ደግሞ ስናልፍ ሶስተኛ እዚህ ጋር አልተጻፈም። እሺ ከዛ ሶስተኛው ደግሞ አራተኛው ጥያቄ ምንድነው የሚለው ቼንጅ ዘ ኔም ኦፍ ኤችፒ ቱ ስፖርት ኤችፒ የሚለውን ስፖርት በሉት ነው የሚለው። ስለዚህ እንደምታዩት አሁን እዚህ ጋር ኤችፒ ነው የሚለው። ስለዚህ የኛውን ምንድነው የምናደርገው ሲዲ እንልና ሳብጀክት የሚለው ውስጥ እንገባለን ማለት ነው። ሳብጀክት ከገባን በኋላ ሪኔም ማለት እንችላለን። ሪኔም ማለት እንችላለን። ሪኔም ብለን ከረንቱን እንጽፋለን ማለት ነው። ከረንታችን ኤችፒ ነው። ኤችፒ ቱ ስፖርት ማለት ነው። ኢንተርናል አለ ወይም ደግሞ አሁን እዚህ ጋር ዲአይአር እንበለው። እንደምታዩት እዚህ ጋር ስፖርት ብሎ ቀየረልን ኤችፒ የሚለው ማለት ነው። ከላይ እንዳየነው ኤችፒ ነው አይደል የሚለው። ኦኬ ያው እዚህ ጋር እንግዲህ እንዳየነው ኤችፒ ነው የሚለው ወይም ደግሞ በግራፊካልም ቼክ ስናደርገው እዚህ ጋር አሁን ስፖርት ቀይሮልናል ማለት ነው። ስለዚህ እቺን ኮማንድ ባጭሩ ስንጽፋት ምን ትመስላለች ማለት ነው? ወይም ደግሞ ሪን ብለን ወደ ነበረበት ብንመልሰው ሪን ካልን በኋላ ስፖርት እንበልና ኤችፒ እንበልና ኢንተር እንበለው። ኦኬ አርኢኤን ብለን አርኢኤን ካልን በኋላ ስፖርት እንላለን። ከዛ ኤችፒ ያ ማለት ወደ ነበረበት እንዲመልስልን ነው። ዲአይአር እንለዋለን። ስለዚህ ሪንም ማለት ነው ሪኔም ተመሳሳይ ኦፕሬሽን ይሰራልናል ማለት ነው። ስለዚህ ወደ ነበረበት መለሰልን ማለት ነው። ስለዚህ ወደ ቀድሞ ለመመለስ ምን እናደርጋለን ማለት ነው? ኤችኛዋን እንጽፍና ኢንተር እንለዋለን ማለት ነው። አሁን ዲአይአር እንበለው። ስለዚህ አግባቡ ቀየረልን ማለት ነው። ስለዚህ የሶስተኛ ኮማንድ ወይም ደግሞ አራተኛው ይህን ይመስላል ማለት ነው። ሌላው ምንድነው? አምስተኛ ጥያቄ ክሬት ቴክኖሎጂ ፎልደር ኤንድ ሙቭ አይሲቲ ኢንቱ ቴክኖሎጂ ፎልደር ማለት ነው። ስለዚህ አንድ ምንድነው የምናደርገው ቴክኖሎጂ የሚል ፎልደር ክሬት እናደርጋለን። እሱን ክሬት ካደረግን በኋላ አይሲቲ የሚለውን ወደ ቴክኖሎጂ እናስገባለን ማለት ነው። ስለዚህ እሱ ምንድነው የምናደርገው? ኦኬ ቀላል ነው። እዚሁ እንትን ውስጥ እናደርገው ወይም ደግሞ ኦኬ ሲዲ እንላለን ወይም ሲዲ ሳይሆን ዲአይአር እንልና እንጽፋለን። ከዛ ቴክኖሎጂ ብለን ኢንተር እንላለን። ኦኬ ዲአይአር ሳይሆን ኦኬ ያ ሜክ ዲር ማለት ነው። ሜክ ዲር እንልና ሜክ ዲር ቴክኖሎጂ ብለን ኢንተር እንላለን ማለት ነው። ይህንን ካልን በኋላ እንደምናየው እዚህ ጋር ዲአይአር እንበልና ቴክኖሎጂ የሚል ፎልደር ክሬት አደረገልን ማለት ነው። ስለዚህ ምንድነው የምናደርገው? ቀጣይ አይሲቲ የሚለውን ወደዛ ሙቭ ማድረግ ነው። ስለዚህ ምን እናደርጋለን ማለት ነው? እዚሁ ላይ እንደሆነ ሙቭ ብለን እንጽፋለን። ከዛ አይሲቲ የሚለውን እንጽፍና እዛ ምን እንላለን ማለት ነው? ቴክኖሎጂ ይህን ራሱን በትክክል መጻፍ አለብን። ስለዚህ ኢንተር እንበለው ማለት ነው። ስለዚህ ምን አለ ማለት ነው? ዋን ዳይሬክተሪ ሙቭ ዲላን ማለት ነው። ስለዚህ ሲዲ ብለን ቴክኖሎጂ ብለን እንገባለን ማለት ነው። አሁን ዲአይአር እንበለው። እንደምታዩት አይሲቲ የሚለውን ሙቭ አደረገልን ማለት ነው። ለምሳሌ ሳብጀክት የሚለው ውስጥ እንግባ። ቴክኖሎጂ ክሬት አድርጓን አይሲቲ እንደምታዩት እስከ ፎልደሩ እስከ ፋይሉ ክሬት እስካደረግነው ሙቭ አደረገልን ማለት ነው። ስለዚህ የአምስተኛ ጥያቄ ይህን ይመስላል ማለት ነው። ሌላው ወደ ስድስተኛው ስናልፍ ክሬት አናዘር ፎልደር ጊቭ ኔም ማይ ቤስት ሂር ሙቭ አትሊስት ዋን ሰብጀክት ዛት ይለው ምንድነው ደግሞ ማይ ቤስት የሚል ፎልደር ክሬት እናደርጋለን። እሱን ክሬት ካደረግን በኋላ አትሊስት አንድ ፎልደር ወይም ደግሞ ሁለት ፎልደር ሙቭ እናደርጋለን ማለት ነው። ስለዚህ እሱን ኦፕሬሽንን ክሬት ለመስራት ሲዲ እንበልና ወደ ሳብጀክት እንመለስ። ሜክ ዲአይአር እንበልና ሜክ ዲአይአር ማይ ቤስት ብለን ኢንተር እንላለን ማለት ነው። ከዛ በኋላ ምንድነው ያለን ሙቭ ማድረግ ነው። ስለዚህ ለምሳሌ የምትወዱትን ሳብጀክት ሙቭ ማድረግ ትችላላችሁ። ለምሳሌ እዚህ ውስጥ ሁሉንም አልወደውም በእናታችሁ አማርኛ ነው የምወደው ነው። ስለዚህ ምን አደርጋለሁ ማለት ነው? ሙቭ ብዬ አማሪክ የሚለውን ወደ ማይ ቤስት ወደ የሚለው ሙቭ አድርግልኝ ይለዋለሁ ማለት እንደምታዩት ሙቭ አደረገልኝ ማለት ነው። ስለዚህ ዲአይአር እንበልና እንየው። ዲአይአር ብለን ስናየው እንግዲህ ይህን ይመስላል ማለት ነው። ስለዚህ ወዴት ነው የምንሄደው? አሁን ሲዲ ብለን ማይ ቤስት ብለን እዚህ ጋር እንደምታዩት አማርኛ የሚለው ጠፍቷል። ስለዚህ ኢንተር እንበለው። አሁን ዲአይአር እንበለው። እንደምታዩት እዚህ ጋር አማርኛ የሚለው ሙቭ አደረገልኝ ማለት ነው። ሌላም በግራፊካል ዩዘር ኢንተርፌስን ገብተን ስናየው
እዚህ ጋር ሳብጀክት የሚለው ከዛ ማይ ቤስት የሚል ክሬት አድርገናል። አማሪክ የሚለውን ሙቭ አደረገልን ማለት ነው። ስለዚህ ሌላውንም ኦፕሬሽን ልክ በዚሁ ተመሳሳይ መስራት ይቻላል ማለት ነው። ኦኬ ስለዚህ ስድስተኛ ጥያቄ ይህን ይመስላል ማለት ነው። ወደ ሰባተኛ ስናልፍ ደግሞ ክሬት ኢኮ ኮማንድ ዘ ዲስፕላይ ኢት ዲስፕላይ እዚህ ጋር ሄሎ ወርልድ የሚል ጽሁፍ ዲስፕላይ የሚያደርግ ማለት ነው። ስለዚህ እሱን ለመስራት ምንድነው የምናደርገው? ኢኮ ዲስፕላይ ነው የሚያደርግልን። ስለዚህ ኢኮ ኮማንድን ለመጠቀም ምንድነው የምናደርገው? እዛ ኮማንዳችን ላይ እንመጣና ስለዚህ ኢኮ ኮማንድን ለመስራት ምንድነው የምናደርገው? እዚህ ጋር ሴልስ እንበለው። ኦኬ ከዛ ሲዲ ብለን ዶት እናድርገው። ሲዲ ዶት ወደ ዴስክቶፕ እንመለስሽ። ከዛ በኋላ ምንድነው የምናደርገው? ኢኮ ብለን እንጽፋለን ማለት ነው መጀመሪያ። ስለዚህ ኢኮ ኮማንድን ኤክስኪዩት ለማድረግ ምንድነው የምናደርገው? ኢኮ እንላለን። ኢኮ ካልን በኋላ ዘ ቴክስት ዛት ዩ ኒድ ቱ ኢንሰርት ማለት ነው። ስለዚህ ምንድነው የተባለው? ሃሎ ወርልድ የሚል ነው። ስለዚህ ሃሎ ወርልድ ከዛ እዚህ ጋር ቃል አጋኖ ነገር አለው። ከዛ ምንድነው የምናደርገው? ቴክስት ፋይል ነው ክሬት የምናደርገው። ስለዚህ ዶት እናደርጋለን። ያ ዶቱ ማለት አብሮት የሚወጣ ነው ከእንትኑ ጋር። ከዛ ምንድነው የምናደርገው? ግሬተር ዛ ምልክት እንጽፍና ለምሳሌ ዮም ልበለው ዶት ቲኤክስቲ ልበለው ማለት ነው። ከዛ ኦኬ እለዋለሁ ማለት ነው። ስለዚህ ዴስክቶፕ ላይ ሄድና ይህንን ክሬት አደረገልኝ ማለት እንደምታዩት ውስጡ ላይ ሃሎ ወርልድ የሚል ሜሴጅ አመጣልኛል ማለት ነው። ስለዚህ ለምሳሌ ይሄንን ኦኬ ቀጣይ ጥያቄ ደግሞ ስናልፍ ኖርማሊ የሰባተኛ ጥያቄ ይህን ይመስላል ማለት ነው። ስለዚህ ወደ ስምንተኛው ስናልፍ ዋት ኢዝ ዘ ዲፈረንስ ቢትዊን ኤክስ ኮፒ ኤንድ ኮፒ ይላል ማለት ነው። ኤክስ ኮፒ ማለት እንግዲህ መልቲፕል ፋይሎችን ኮፒ ማድረግ ነው። ኮፒ ደግሞ ከሆነ አንድ ፋይልን አት ኤ ታይም ኮፒ ማድረግ ነው ማለት ነው። ስለዚህ በፕራክቲካል ደግሞ ያቸው ለምሳሌ ኛውን ኤክስ ላድርገው ወደ የት ላስገባው? ኦኬ ባዮሎጂስት ላስገባው። እዚህ ጋር ባዮሎጂስት አስገባውት ማለት ነው ዮም የሚለው። ስለዚህ ለምሳሌ ይሄኛውን ኮፒ ላድርግና ወደ አንድ ቦታ ልውሰደው። ስለዚህ ምንድነው የማደርገው? ሲዲ ሳብጀክት ወደሚለው እንገባለን ማለት ነው። ሳብጀክት ውስጥ ከገባን በኋላ ምንድነው የምናደርገው? ሳብጀክት ኮፒ እንላለን ማለት ነው። ኮፒ ካልን በኋላ ኮፒ ማድረግ የፈለግነውን ፋይል ማለት ነው። ወይም ደግሞ ባዮሎጂስት ነው ያስገባውት ባዮሎጂ የሚለውን እንመርጣለን ማለት ነው። ስለዚህ ባዮሎጂ ውስጥ ገባው ማለት ነው። ከባዮሎጂ ወዲት ያድርግልን ወደ ስለዚህ ኢንተር እንለዋለን ማለት እንደምታዩት ዋን ፋይል ኮፒ ይላል ማለት ነው። ስለዚህ አሁን ባዮሎጂ ከሚለው ወደ እንግሊዘኛ ኮፒ ያደረገልን ማለት ነው። እንግሊዘኛ ውስጥ ስንመጣ በምታዩት መልኩ ተመሳሳይ ሜሴጅ ክሬት አደረገልን ወይም ደግሞ ሙቭ አደረገልን ማለት ነው። ስለዚህ ኤክስ ኮፒ ከሆነ ደግሞ ተመሳሳይ ሆኖ መልቲፕል ፋይል አንድና ከዛም በላይ የሆኑ ፋይሎችን ኮፒ ለማድረግ የሚያገለግለን ኮማንድ ነው ማለት ነው። ኦኬ ወደ ዘጠነኛ ጥያቄ ደግሞ ስናልፍ ክሬት አናዘር ፎልደር ኤንድ ኔም ኢት ሲኦሲ ለማለት ነው። ስለዚህ ሲኦሲ የሚል ፎልደር ክሬት አድርግ እዛው ዴስክቶፕ ላይ ነው። ስለዚህ ምንድነው የምናደርገው? ኮማንዳችን ላይ እንመጣለን። ሲዲ እንልና ዶት እንላለን። ሜክዲር ብለን ሲኦሲ እንልና ሲኦሲ ብለን ኢንተር እንላለን። እንደምታዩት እዚህ ጋር ሲኦሲ የሚል ፎልደር ክሬት አደረገልኝ ማለት ነው። ስለዚህ ቀጣይ ምንድነው የሚለው? ሪሙቭ ወይም ደግሞ ድሌት ሲኦሲ ፎልደር። ይሄኛውን ደግሞ ደግማችሁ ድሌት አድርጉት ነው የሚለው። ስለዚህ ድሌት ለማድረግ ምንድነው የምናደርገው? ድሌት ለማድረግ ሪም ዲአይአር ብለን ስሙን እንጽፋለን ማለት ነው። ለምሳሌ ሲኦሲ ነው አይደል? ኢንተር ነው አይደል? እንደምታዩት እዚህ ጋር ይጠፋል ማለት ነው። ምንድነው ያደረግነው? ሪምዲር ማለት ሪሙቭ ዳይሬክተሪ ወይም ደግሞ ፎልደር ነው። ድሌት ከሆነ ለፋይል ኢንዲቪዥዋሊ ድሌት ለማድረግ ድሌት ደል ወይም ደግሞ ድሌት ነው የምንጠቀመው። ስለዚህ ሪምዲር ማለት ደግሞ ዳይሬክተሪውን ሪሙቭ ለማድረግ ለምሳሌ ይህን ክሬት አደረግን አይደል? እንደምታዩት አሁን እዚህ ጋር አመጣልን ዴስክቶፕ ላይ። ስለዚህ ምንድነው የምናደርገው? ሜክዲር እንዳልነው ሁሉ ሪም ቢአይአር ብለን እንጽፋለን ማለት ነው። ከዛ ሲኦሲ እንልና ኢንተር እንለዋለን። ስለዚህ እዚሁ እያየ ነው ድሌት ያደርግልናል ማለት ነው። ስለዚህ የአስረኛ ጥያቄ ይህንን ይመስላል ማለት ነው። ኦኬ 11ኛ ጥያቄ ስናልፍ ወደ 11ኛ ጥያቄ ስናልፍ እንግዲህ ዋት ኢዝ ዘ ዲፈረንስ ቢትዊን ደል እና ሪም ዳይሬክተሪ ነው። ይሄኛው ደግሞ አሁን የሰራነው ማለት ነው። ስለዚህ ድሌት ከሆነ ፋይል ድሌት ለማድረግ ነው። ድሌት ከሆነ ሪም ዲር ከሆነ ደግሞ ዳይሬክተሪ ወይም ደግሞ ፎልደሮችን ድሌት ለማድረግ የሚያገለግል ለምሳሌ በምሳሌ ነው ወይም ደግሞ በኤግዛምፕል ነው። ለምሳሌ የፋይል አለ። ስለዚህ ይህንን ድሌት ማድረግ ከፈለግ ምንድነው የማደርገው? ዲልና ያው ዴስክቶፕ ላይ ያለውት ዲል ብዬ ይሁን። ከዛ ፋይል ኤክስቴንሽናችን ቲኤክስቲ ነው። እዚህ ጋር ፋይል እያያችሁት ነው ብዬ አስባለሁ እዚህ ላይ። ስለዚህ ኢንተር ለዋለሁ። ኦኬ እዚህ ጋር ስለከፈትኩት አላረግም ማለት ቆይ እስካሁን ነው።
ኦኬ ስለዚህ አሁን ኢንተር ልንበለው። እንደምታዩት እዚህ እያየ ነው ይጠፋል ማለት ነው። ስለዚህ ድሌት እና ሪንዲር ልዩነታቸው ይህን ይመስላል ማለት ነው። ሪንዲር ከሆነ ፎልደር ነው፣ ዲል ከሆነ ደግሞ ስፔሲፊክ ፋይልን ድሌት ለማድረግ የሚያገለግል ነው ማለት ነው። ስለዚህ 11ኛው ይህን ይመስላል ማለት ነው። ኦኬ ስለዚህ ክፍል 9 ይህን ይመስል ነበረ። ወደ ክፍል 10 እናሸጋግረዋለን ማለት ነው። ክፍል 10 ላይ ደግሞ የቀሩትን ጥያቄዎች እናያለን ማለት ነው። እነዚህ ያሉ ማለት ነው እስከ 23። ስለዚህ እነሱን ደግሞ በክፍል 10 እዛ ላይ እንገናኛለን ማለት ነው። ቪዲዮ ረጅም እንዳይሆን እዚህ ላይ እናቋርጠው ማለት ነው። ስለዚህ ክፍል 10 ላይ እንገናኝ።